እኔ እሱ አንደኛ ሚስት ሆኜ እንድኖር ነው አይደለም የሚፈልገው። ስለዚህ ፍታኝ ብለሃለች፣ ፈታህ እኔም ማግባት ነው እንጂ ነው አይደለም። ምን ያደረኩሽ ነገር አለ? ያደረኩሽ ነገር አለ ወይ? እኔ ላንቺ ብዬ ስንት ነገር ነው ያደረኩት። ሳይሆን እዚህ ጋር ሰው ያስባል፣ ቤተሰብ ያስባል ምናምን ይባላል። ገባሽ? እዚህ ጋር አሁን ይሄ ልጅ ይሄን ቀን እንዴት እንዳሳለፈው የኔን ስልክ አታነሽም እኔ ምን ባደርግሽ ነው የሱን ስልክ ብቻ መርጠሽ መጣ? አንቺን አገባሻለሁ ስልሽ ወድጄሽ አፍቅሬሽ እንዳይመስልሽ ተሳስተሻል። እኔ እዚህ ጋር አገባሻለሁ ስልሽ ካለሽ በቃ እዛ ጋር አንቺ በጣም ስለተጎዳሽ ህይወትሽን ለማስተካከል ብዬ ነው ነበር ይሄን ነገር ያደረኩት። ትዳሬን እኮ ነው ያደጋ ላይ ጥዬ ነው ወዳንቺ የመጣሁት። ይሄ ነው መልስሽ? ለኔ ያለሽ ቦታ ይሄ ነው? እኔ ሲጀመር አንቺ እየዋሸሽኝ መሆኑን የገባኝ እዚህ ጋር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? አማን ነው? ሁሉ ሰላም? እኔ ያለው አልሐምዱሊላህ። ፋሚሊ ያው እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ያው ደህና እንደሆናችሁ በጣም እርግጠኛ ነኝ። እና ፋሚሊ ያው ሰሞኑን እንግዲህ ብዙ የተፈጠረ ነገር እንዳለ አይታችኋል። እኔም ቤት አህሙም ቤት ሁሉም ላይ ያው በየበኩላችሁ ለኛ በማሰብ ተጨንቃችኋል። ይሄንን አውቃለሁ። እኔ ግን ያው ፋሚሊ ከበፊትም ጀምሮ ስናገር የነበረው ይሄ ነው። ያልተረዳችሁኝ ብዙ ነገር ነበረ። እኔም ልጅቷን እኔ ላይክ እንደነገርኳችሁ ለትዳር ፈልጊያት፣ ለፍቅር ፈልጊያት፣ ለስሜት ፈልጊያት ምናምን ሳይሆን ያው ጀስት እሷን ካለችበት ሀሳብ ለማስወጣት ነበረ ይሄ ሁሉ ነገር ሳረግ የነበረው ማለት ነው ፋሚሊ። እና አሁን ደግሞ በጣም ትዳሬ አደጋ ላይ ደርሷል። እንዳያችሁት ፎዙም በጣም ርቃኛለች፣ ሸሽታኛለች እና ለኔም የሚገባኝም ባህሪ እያሳየችኝ አይደለም። ያንንም ያው ለማስተካከል አስቤያለሁ። ያው ይቅርታ እየጠየቅኳት ነው ፎዙን። እኔ ልጅቷን ከዛ ድረስ ከውጭም ሳስመጣት ፋሚሊ ያው እዚህ ጋር እኔ አፍቅሪያት ወድጃት ሳይሆን ካለችበት ችግር ካለችበት ሀዘን እያሳለፈችው ካለው ድብርት ለማስወጣት ነበረ ከዛ ያመጣዋት። ግን እዚህ ደግሞ መታ ያው ነገራቶች እንዳሰብኳቸው አልሆኑልኝም። ብቻ ሙቤም ባለፈ አይታችሁታል፣ ተጨንቋል በጣም። ቤት ለቃበት ወጣ ጓደኛዋ ጋር የነበረችው በጣም በሱ ደግሞ ተረብሾ ነበረ ሙቤም። እኔም ደብሮኝ ነበረ እና ላወራት ሞክሬ ብዙ ነገር አውርቻታለሁ እና እሷ እያለች ያለችው ሰሞኑን እየተፈጠሩ ባለው ነገር በጣም እንደተደበረች እየተሰማት እንደሆነ ነው የነገረችኝ። እና ድብርት ውስጥ ናት ያለችው ልጅቷ። ለዛ ነው ከቤት የወጣሁት፣ ጓደኛዋ ጋር ነው ያለችው። እና እኔ ደግሞ አስማምቻ አናግሬያት ሙቤም ተጨንቋል። አንቺ እንዴት እንደዚህ ታደርጊያለሽ? እኔ ላንቺ ሁሉ መስዋዕት እየከፈልኩኝ እንዴት እንደዚህ አይነት ውሳኔ ትወስኛለሽ ሳትነግሪኝ ብዬ ያው አስማምቻት ያው እንድትመለስ አድርጊያታለሁ። ለምን ባለፈ አይታችኋል ሙቤ ምን ያህል እየተጨነቀ እንደነበረ፣ ምን ያህል ድብርት ውስጥ ገብቶ እንደነበረ አይታችኋል። እና እኔ ደግሞ እነሱ በኔ በፊት ባደረጉት ነገር ልቀየማቸው አልፈልግም። ያልገባቸው ነገር ብዙ ነገር ስለነበረ ማለት ነው። እና እኔ ደግሞ ሙቤ ያው ላይክ እዚህ ከመጣው በኋላ ካወቅኩት በኋላ ያው ምርጥ ልጅ መሆኑን ጥሩ ልጅ መሆኑን ስለገባኝ ጭንቅ ውስጥ ሀዘን ውስጥ እንዲገባ ስላልፈለኩኝ ያው ልጅቷን አውርቻት እዚህ መተን ደግሞ ያው እንድታገኘው ለማድረግ አስቤያለሁኝ። ለምን እስካሁን አልተገናኙም እና እሱም እየደወለልኝ ነበረ ሰሞኑን። ለዛ እሷን አናገሪያት፣ እሷም ጭንቀት ውስጥ እንዳትገቢ፣ ሁሉም ነገር ሰላም ነው፣ ሙቤንም እንዳትጨነቅ ያለው ነገር ሰላም ነው ብዬ ሁለቱንም ነግሬያቸዋለሁ። እና ዛሬ ደግሞ እዚህ ቀጥሬያቸዋለሁ ሁለቱንም ለማግኘት እና ፋሚሊ ያው አግኝቼ እንግዲህ ከሙቤ ጋር እንዲያወሩ ማድረግ ፈልጋለሁ። እና ፎዙም ባለፈ ይቅርታ ጠይቄያታለሁ። ይቅርታዬን ብትቀበለኝ በጣም ደስ ይለኛል። ያው ድብርት ውስጥ በጣም ገብቻለሁ። ያደረኩት ነገር ልክ አይደለም አውቃለሁ። ግን ፋሚሊ ያው ሰው ይቅርታዬን ብትቀበለኝ ደስ ይለኛል። ለምን በደንብ አስረድቻታለሁ። ፎዙ ያለውን ነገር ብዙ ነገር ነግሬያታለሁ። ልክ እንዳልሆነ ይሄ እኔና እሷ ወደ ቀድሞ አቋማችን ወደ ቀድሞ ፍቅራችን እንድንመለስ በዛ በጣም ብዙ ጥረት አድርጌያለሁ። ግን ፎዙ ደግሞ ያው
ይሄንን ነገር ልትቀበለኝ አልቻለችም። ላይክ አህሙ ራሱ ይሄንን ነገር ሐሳቡ ገብቶት ያው ተረድቶኛል። እሱንም በጣም ነው ማመሰግነው። ለምን ብዙ ነገር ከሱ ጋር ጸብ ውስጥ ገብተናል፣ ድብድብ ውስጥ ገብተናል፣ ከሙቤም ጋር እንደዚሁ ድብድብ ውስጥ ገብተናል። ግን ያው እነሱ ያለውን ነገር አሁን ቢያንስ ተረድተውኛል ብዬ አስባለሁ። ያለውን ነገር እኔ ጋር ውስጤ ላይ የነበረውን ሐሳብ ተረድተውኛል። ላደርግ የፈለኩትን ነገር ተረድተውኛል። ያው አሁን ፎዙ ናት ያልተረዳችኝ። ፎዙ ደግሞ የበለጠ ደግሞ ተረድተኛ አብረን ብንኖር ወደ ቀድሞ ፍቅራችን ብንመለስ በጣም ነው ደስ የሚለኝ። ለአህሙም በጣም ነው ማመሰግነው ያው በጣም ስለተረዳኝ። ፋሚሊም እናንተም ደግሞ ትረዱኛላችሁ ብዬ አስባለሁ። ለምን በፊት የነበረውን ነገር አይታችኋል። እያንዳንዱን ነገር መጀመሪያም ሐሳቤ ይሄ ነበር። በቃ ልጅቷ እንዳትጨነቅ ካላገባው ስትለኝ እኔ ደግሞ ሞታለሁ ስትለኝ ነው እኔ ምን ማድረግ እችላለሁ? በቃ ከዚህ ውጪ መፍትሄ ልፈልግ አልቻልኩም። በቃ አገባሻለሁ፣ ችግር የለውም፣ አንቺ ብቻ መኖር አለብሽ፣ ብዙ ህይወት አለ፣ ብዙ ላይፍ አለ፣ ብዙ ያልተኖረ ህይወት አለ ብያት ነው ወደዚህ ያመጣሁት የነበረው። ግን እኔ ላይ ደግሞ በጣም ጫና አድርሶብኛል ይሄ ነገር። ብቻ አልሐምዱሊላህ ሁሉም ነገር ለኸይር ነው። አስተካክለዋለሁ። ድጋሚ ብዙ ነገር ማስተካከላቸው ነገሮች አሉ ብዬ አስባለሁ እና እንደ ሙቤ ቀጥሬዋለሁ። ዛሬም እሷንም ቀጥሬያታለሁ። እንግዲህ መተው ሙቤም ግዴታ እሷን ማውራት አለበት፣ ማናገር አለበት። እሷም ደግሞ እንደዚህ ማይሆኑ ውሳኔዎችን መወሰን እንደሌለባት በደንብ አድርጌ ነው የምነግራት። ለምን ያው እኔ አጠገቧ እስካለሁ ድረስ እሷ እንደዚህ ሰው ርቃ ሌላ ቦታ ምናምን መሄዷ ተገቢ አይደለም ብዬ አስባለሁ። ምክንያቱም ነገ ህይወት ነው የሚጀምረው። ያ ነገር ወደ ሌላ ነገር እንዳያመራ ነው ይሄ ሁሉ ጥረቴ ፋሚሊ እና ፋሚሊ ያው ሙቤም እንግዲህ እንዳልኳችሁ ጠርቼዋለሁ፣ ደውዬለታለሁ፣ እየመጣ ነው። ምን ያህል እንደተጨነቀ እኔ ነኝ የማውቀው። በጣም አስሬ ሲደውልልኝ እንዴት ነው እያነሳችልኝ ነው ወይ እያናገረች ነው ወይ እያለ በጣም ሲጨቀጭቀኝ ነበረ። ያው ተረድቼዋለሁ ሐሳቡን። ቢያንስ ያው የእህትን ጉዳይ ታውቁታላችሁ፣ እሱም መረበሽ የለበትም። እንግዲህ እኔ ግዴታዬ ነው በቃ ይሄን ነገር እነሱ ግን ላይክ እኔ እንደተረዳሁት ሙቤን አልተረዱኝም ነበረ። ያ ነገር ትንሽ ቢያስኮርፈኝም ያው እኔ የእነሱን ሰላም ነው የምፈልገው፣ እንዲደብራቸው አልፈልግም ማለት ነው። ፋሚሊ እየመጡ ነው፣ ያው እነሱ ደርሰዋል። ፋሚሊ አለይኩም ሰላም ወራህመቱላህ። አሙ እንዴት መጣ? አይ ምናልባት እናንተ መሀል የሆነ ጥቅጥቅ ከፈጠራችሁ እኔ ደግሞ አሁን ሙቤን ዛሬ ደውዬለታለሁ ምናምን ብያቸው ፋሚሊ ኦኬ። አይ ያው እኔ ለምን እሱ ነገረኝና ጀስት ድንገት ሰርፕራይዝ ነው ያደረገኝ። እሺ አዲስ ነገር አለ? አዲስ ነገር አለ ንገረኝ። እኔ በጣም እየተጨነኩ ነው እስካሁን ድረስ ታውቃለህ። ሙቤ ስደውልልኝ ነበረ ሰሞኑን። ያው ለፋሚሊም እንግዲህ አሳውቂያለሁ ያለውን ነገር እና ደውዬላታለሁ ሙቤና አነሳችልኝ። ያው ጭንቀት ይገባኛል። ለሷም ብዙ ነገር አስረድቻታለሁ፣ እንደዚህ መሆን እንደሌለባት፣ ነገ ብዙ ነገር እንደሚያጋጥማ፣ ብዙ ላይፍ እንደምትኖር ነግሬያታለሁ። ሙቤን በዚህ ልክ ማስጨነቅ የለብሽም፣ ላይክ ወንድምሽ ነው፣ ተረጁ ያለውን ነገር ብያታለሁ። የተደረገው እዛ ጋር ያስደበረሽ ነገር ካለ በግልጽ ነው ማውራት ያለብሽ ብያታለሁ፣ ለሷ ማለት ነው። እና አንተንም መረዳት እንዳለባት ነግሬያታለሁ። ለምን ነገ ከነገ ወዲያ ህይወት ነው የምንጀምረው። ይሄ ነገር አሁን እሷን በመሀል ተናዳ ዘላ መውጣት የለባትም። ገብቷል አይደለ? ስለዚህ ይሄ ነገር መስተካከል እንዳለባት ያለውን ነገር ማወቅ እንዳለባት ነግሬያት እመጣለሁ ብለኛለች። ጓደኛዋ ጋር ነበረች። ኦኬ ዛሬ ትመጣለች? ቅጥሬያታለሁ። ያለውን ነገር ለምን ነገሮችን እንትን ከማደባሰስ ምናምን ጀስት መነጋገርና እንትን ማለት ነው። ገባ? እኔም አሁን ያወራኋት እንደዛ ነው። ሙቤ እኔ አሁን ግን ምንም የሆነችው ነገር የለም። ደህና ናት አይደል? ስታወራ ደህና ናት። ያለውን ነገር ነግራኛለች። እኔ ጓደኛዬ ጋር ነኝ፣ ሰላም ነኝ። ያላነሳሁለት አኩርፊው ነው በጣም አናዶኝ ነበረ። እንዴት እኔን እንደዛ እንትን ይለኛል ስትለኝ እኔ ወንድምሽ ነው ተረጂው፣ ላንቺ በማሰብ ነው እንጂ ሌላ ነገር አስበው አይደለም። ሙቤ እንደዚህ ያደርጋል ብዬ አላስብም። እኔንም የዛለት እንደዛ ሲያደርገኝ የነበረው ላንቺ በማሰብ ነው ብዬ አረጋግቻታለሁ። እሷም ማለት ነው ብዙ ነገር ነው ያለችኝ። ብቻ ሙቤ አንተም ቢሆን አሁን ስትመጣ እንዳትናደድባት፣ እንዳትቆጣት፣ ያው ላይክ ለመረዳት ብትሞክር አሪፍ ነው። እሷን አይደል አሁን ይሄን ነው ማሰብ። እሺ ደውልላትና ጥራት ቶሎ ይበላት። እየመጣች ነው፣ ደርሳለች። አብሽር
አሁን እሱ አይደለም አሁን የመምጣት ምናምን ጉዳይ ሳይሆን ፉአድ እኔ አሁን ነገሮች ቢስተካከሉ ምናምን ባይ ነኝ። ገባ ሙቢ አሁን ይሄ ነገር እንዴት ነው እንደዚህ መቀጠል የሚችለው? እኔ ግራ የገባኝ እሱ ነው። ገባ እኔ መጀመሪያ እሷ ብቻ ትምጣ። ገባ እሷ ብቻ ወደ ቤት ትመለስ። ከዛ በኋላ ያለውን ነገር ተወው፣ ችግር የለውም። አይ መመለሱ ምናምን እኮ ኖርማል ነው እንትን ይላል። ገባ ግን ጉዳዩ እንደዛ ሳይሆን ያው ብቻ እኔ አህሙ ያለውን ነገር እኔ ነግሬሃለሁ። በቃ ላይክ እኔ በደንብ እኔ ተረድቻለሁ። እኔ ቀደም ብዬም ተናግሬያለሁ። ስማኝ እኔ አህሙ በጣም ነው የማመሰግነው ስለተረዳኸኝ። ገብቶሃል አይደለ? ይሄ ሁሉ ነገር ሳደርግ የነበረው ይሄ ሁሉ ነገር ስለፋ የነበረው የዚችን ልጅ ህይወት ለማዳን ነበረ ሳደርግ የነበረው እንጂ እኔ የስሜት ጉዳይ አሸንፎኝ አይደለም ወይ አፍቅሬያት አይደለም ወድጃት አይደለም። ግን ልጅቷ ታሳዝናለች። ያለችበት ሁኔታ ጥሩ ሁኔታ ነው። ገባኝ። ይሄንን ነገር እኔ ደግሞ አሁንም እያልኩ ያለሁት ሙቢ ይሄንን ነገር ማለት ነው በቃ አሁንም ወደ ትዳር ራሱ ቢገቡ የሚዘልቅ ወይ እንትን ነገር አይደለም። ገባ እኔ ወደ ትዳር አይደለም እኔ ነገርኩህ አይደል? ይሄንን ነገር እንደዚህ ሆኖ ነው ያልፈቅድም። በቃ እሷም ሲጀመር ጤነኛ አይደለችም። ይሄንን ነገር ነገርኳቸው አይደለ? ከራሷ ጋር አይደለችም። ልጅቷ መታከም አለባት። ላሳክማት ነው እያልኩ ያለሁት። ያው አሁን ይቅርታ አድርግልኝና ማለት ነው ልጅቷ በቃ የኔን ከሷ ካጠገቧ መኖር ትፈልጓለች። ገብቷል አይደለ? መኖሬን ትፈልጓለች። ለምን እኔ በጣም ብዙ ነገር ነው ያወሯት ከሷ ጋር እንደተረዷት ከሆነ ማለት ነው ልጅቷ እና ቃል አገባ ፈልጋለሁ። አሁን እዚህ ስደውልላት በሱ ጉዳይ እንኳን ስደውልላት የምታወራኝ ወሬ ሌላ ነገር ነው። ገባኝ። ይሄንን ነገር እንደዚህ መሄድ የለበትም። ገባህ? ይሄን ነገር አንተ ነው የገባህበት። ማስተካከል የምትችለውም አንተ ነው። ገባህ? እኔ ምን አሁን እዚህ ጋር ማስተካከል የምትችለው አንተ ነህ። አሁን ልክ እኔም በተረዳኸኝ መልኩ እሷን መረዳት አለ። እረዳለሁ እኮ ግን በሌላ መልኩ መርዳት እንችላለን እንጂ እዚህ ጋር ያን የመሰለ ትዳር በተና ሌላ ነገር ውስጥ መግባት የለብህም። ይሄን ነገር ማስተካከል አለብህ ነው። ገባ? ይሄ ነገር የሚስተካከለው አሁን እዚህ ጋር ማልወጣው ነገር ውስጥ ነው የገባሁት። ገብቶሃል አይደለ? እኮ ገባ። እዚህ ጋር እኔ ገብቼበታለሁ አንዴ ማለት ነው። እኔ አሁን በፈልገው ነገር ያው ልጅቷም እየመጣች ነው። በቃ የምታወራውን ትሰማታለህ። በቃ ለምን በዛ ጋር ባይል ነው ስትነግረኝ እያንዳንዱን ነገር ስትነግረኝ የነበረው። ገባህ አይደለ? ያው እኔ ተረድቼ ከዛ ድረስ አስመጥቻት ሂጂልኝ ከዚህ ብላት ነገ ሌላ ችግር ነው። እንደዛ እኮ አይደለም። ገባህ አይደለ? ቀስ በቀስ ምናምን ነገሮችን ለማስተካከል እንሞክር። ይሄን ነው እኔ አሁንም ቢሆን ሁለቱ መጀመሪያ የኔ የሚቆይ ነገር ነው፣ ችግር የለውም። ይሄ ነገር ስማኝ ይሄ ነገር እኔ ጋር ቢቆይም ችግር የለውም። ግን እኔ ሙቤ እዚህ ጋር ያለውን ነገር ላስተካክል ቢያንስ። ገባህ? ያለውን ነገር ከሙቤ ጋር ይጨርሱ። እሷም ጓደኛዋ ጋር እዚህ እዛ ከምትል ቢያንስ ቤቷ ትመለስ። ይሄን ነው የምፈልገው ቅድሚያ ማለት ነው። ይሄን ነው ማስተካከል የምፈልገው። እሺ አሁን ሙቤ በቃ በቻልኩ መጠን ተረጋግተህ ማውራት ነው። በቃ ሙቤ ደግሞ እንደዚህ አትበሳጭ። አይ እሷ ናት እየመጣች ነው እኮ ስልክ ቆመች እኮ። እሺ ሙቤ ስማኝ እንዳትበሳጭ አንተ በቃ ነገርኩህ። እኔ ምን ላስረድቼ እንዳሳመንኳት እኔ ምክንያቱም ብቻ ነው መጠየቅ። ለምንድን ነው የማትመጣው? ነይ አትመጪም? ምን አይነት ነገር አለ? አሁን እዚህ ድረስ መተሽ አላገኘውም ልትይኝ ነው? እዚህ ድረስ መተሽ አላገኘውም ልትይኝ ነው? ስንት ነገር አናገርኩሽ። በቃ ያለውን ነገር እኮ አስረድቼሻለሁ እኮ። እሱም ቢሆንም ቢን ምን ይሰራል እኮ እሱ እንዳለ እኮ አላውቅም። በቃ አንዴ አናግሪው። ልጁ በጣም እየተረበሸ ነው፣ ደብሮታል። ስለዚህ አናግሪውና ቢያንስ ይሄን ነገር እንፍታው አይሻልም? ብዙ ችግሮች እየተፈጠሩ ነው እዚህ ጋር። እኔ ማስተካከል ያለብኝ ብዙ ነገር አለ። ሌላንቺ ብዬ የደረስኩበትን ነገር ታውቂያለሽ አይደል? ምንም ልትነግረኝ ይገባ ነበር እሱ እንዳለ። እኔ እሱ እንዳለ እኮ አላወኩም ነበር። ነይ አሁን ብናናግረው ይሻላል። ያለውን ነገር ማለት ነው እንፍታው እዚህ ጋር ችግሩ። ብዙ ነገር ማታ አስረድቼሻለሁ፣ ያለውን ነገር አውርቼሻለሁ አይደለ? ደውዬ በቃ እሱም በጣም ደብሮታል አሁን። ስለዚህ ያለውን ነገር ፈተነው ብናወራው አሪፍ ነው።
ሙቤ ምንድነው የበደልኩሽ ነገር አለ? ለምን ረማመጩ አይደለም ምንድነው? አይደለም ምን ያደረኩሽ ነገር አለ? ያደረኩሽ ነገር አለ ወይ? ቆይ ሙቤ ተራ እኔ ላንቺ ብዬ ስንት ነገር ነው ያደረኩት። ያደረኩሽ ነገር አለ? ሙቤ ረፍ በቃ ንገሪኝ እንጂ ምንድነው? እሺ የበደልኩሽ ነገር ካለ ንገሪኝ። ሙቤ ተው። ምንድነው? ይሄ እናታችን ሰው ይጨነቃል ብለሽ አታስቢ? ሰው ይጨነቃል ብለሽ አታስቢ? ስትወጪ እንኳን ተናግረሽ አትወጪ? ሙቤ ያለውን ነገር ስትወጪ ተናግረሽ አትወጪም ወይ? ከእናንተ ጭቅጭቅ ማለት ፈልጌ ነበር። ይሄን ሁሉ እያደረግሽ ያለውን ነገር አንሶ ድጋሚ ደግሞ ለቀሽ ወጥተሽ ከቤት ቢያንስ እንኳን ሰው ይጨነቃል ብለሽ አታስቢ? አሁን ስንት ነገር አሁን ታበላሻለህ። ባንቺ መጣ እኔ አራህሙ ንገረው በእናትህ። እኔ ስንት ነገር እንደዚህ ፈልጌ ነው የወጣሁት። ገባህ አይደል? እና እረፍት ፈልገሽ ከሆነ ተናግረሽ አትወጪም? አሁን እኔ እረፍት አለብህ ሙቤ። ቆይ እረፍት ነሳኸኝ አይደለም። አይ እረፍት ከነሳሁሽ እኮ ተናግረሽ መውጣት። እኔ እኮ ችግር የለውም። በነገራችን ላይ ነፃነትሽን ነው ፈልገው አይደል? ከቤት መውጣት በቃ ችግር የለውም። ግን መናገር እኔ ጋር እስካለሽ ድረስ የምትሄጂበትን ቦታ መናገር። ጓደኛዬ ጋር ነበርኩ። ኧረ እኔ የራሷ ጉዳይ። እኔ ካሁን በኋላ ሲጀመር ጓደኛሽ ጋር መሆን አለመሆኑ እኮ አይደለም ጉዳዩ። ምን መሰለሽ ጉዳዩ ጓደኛሽ ጋር አለመሆኑ ሳይሆን እዚህ ጋር ሰው ያስባል፣ ቤተሰብ ያስባል ምናምን ይባላል። ገባሽ? እዚህ ጋር አሁን ይሄ ልጅ ይሄን ቀን እንዴት እንዳሳለፈው አታውቂም። እኔ ሙቤ በጣም ነው የደበረኝ፣ የምር በጣም ነው የደበረኝ። እንደዚህ እኔ ሙቤ እኮ ነገርኩህ እኮ መጀመሪያ በቃ እኔ ልጅቷን አስማምቻታለሁ። ተው በቃ ነግሬሃለሁ ብዙ ነገር አይደለ። ራሴን ማዳመጥ ፈልጌ ነበረ ጓደኛዬ ጋር ሆንኩኝ አይደለም። ግን ሙቤ ተረጋጋና ማለት ነው ያለውን ነገር ነው። ራሴን ማዳመጥ ትላለች እንዴ? አዎ ሰላም ፈልጌ ነበር እና እኔ ጋር ሰላም የለም ማለት ነው። እንደዛ አላልኩም፣ ግን በቃ ጭቅጭቅ ሰለቸኝና ሄድኩኝ። እሺ ምን እና ስትሄጂ እኮ መናገር አለብሽ። ቢያንስ ሲደወል ስልክ ማንሳት አለብሽ አይደል? መናገር አልፈለኩም። እሺ የእሱን ስልክ ብቻ ነው የምታነሺው? የኔን ስልክ አታነሺም? እኔ ምን ባደርግሽ ነው የእሱን ስልክ ብቻ መርጠሽ የምታነሺው? ምንም አላረከኝም። ምን አረከኝ እኮ አላልኩም፣ ግን አልትረዳኝም። ገባህ አይደለ? ብነግረም ጩኸት ነው ጭቅጭቅ። ስለዚህ እኔ እሱን ስላልፈለኩ ነው እንደዛ ያደረኩት። አሁን አሁን በቃ አሁን ልንገርህ ነገሮችን ከለጠጥናቸው ወደ ሌላ ነገር ነው የምናመራው። በቃ ስለዚህ ከመረዳት ይልቅ በቃ ጭቅጭቅ መፍጠር ነው የምትፈልገው። በቃ አንቺ ይቅርታ ወይ አፉ በለኝ በይ። አይ እሱ ጋር መቆጣቱማ ልክ ነው እንደው አይ ስላልነገርኩህ ይቅርታ። ግን እኔ በቃ አሞኝ ነበረ፣ ጓደኛዬ ጋር መሆን ነበረብኝ፣ ራሴን ማዳመጥ ነበረብኝ። ለዛ ነው የሄድኩት። ነግሬህ ነበር አይደለ? አሁን ጉዳዩ እሱ አይደለም። በቃ ይሄ ችግር የለውም። ይሄ ሙባረክ ስለሚያስብልሽ ነው የሚቆጣሽም ምንም ቢልሽም ስለሚያስብልሽ ነው። ገባሽ? ባያስብልሽ ኖሮ የራስሽ ጉዳይ ነበር የሚለው። ገባሽ? ባያስብልሽ ኖሮ መጀመሪያ ማይቀበልሽም ስልክሽን ማያነሳውም ነበር። ገባሽ? ግን ስለሚያስብልሽ ስለሚወድሽ ነው የሚጨነቅልሽ። አውቃለሁ እሱ። ስለዚህ ሰው ደግሞ እንደዚህ አይነት ነገር እያደረገ አንቺ ደግሞ በዛ ልክ ሰው ላይ እንትን ማድረግ የለም። ሙቤ በቃ አብሽር፣ በእናትህ ተነስና ና፣ በእናትህ እኛንም አታስደብረን። በቃ አይ እኔ እንዲደብረን ማለት ሳይሆን ምን ማለት ነው? አሞኝ ነበር ማለት አሞኝ ነበር፣ ራሴን ማዳመጥ ፈልጌ ነበር፣ ሄድኩኝ ጓደኛዬ ጋር እና ተናግረሽ አትሄጂም? ስቴጂ ተናግረሽ ነግረሽኝ እኔ ከለክልሻለሁ። አንተ ነገር ታውቂያለህ እንዴ? ዘለቃላ አይደል? ለቤት ሰው አለ አይደል? ለነሱ እንኳን ተናግረሽ አትሄጂም? እኔን አታስረጂኝ፣ ቢያንስ ለነሱ አትናገሪ። በቃ እሺ፣ አሁን እዚህ ጋር ጭቅጭቁን እናቁምና ሙቤ በቃ አብሽር፣ ተነሳ። በቃ እኔ ጭንቀት ይገባናል እኮ እሺ። በቃ ሶሪ። እኔ በጣም ግራ ነው የገባኝ። በስንቱ ነገር ነው የምንጨነቀው። አሁን እንደዚህ እየተጨቃጨቅን ጊዜ መፍጀት ምናምኖች ማየውን ነገር ነው። ገባችሁ? ጭቅጭቁን እንተውና በቃ እዚህ ጋር ማስተካከል ያለባቸው ብዙ ነገሮች አሉ። ገባ? ይሄ ብቻውን አንድ ነገር ነው፣ ግን ከዚህ የበለጠ ደግሞ አለ። ገባ? እና አንቺም ደግሞ እንግዲህ በዚህ በሁለት በሶስት ቀን ውስጥ አስበሽ ወደ ራስሽ እንደተመለስ ተስፋ አደርጋለሁ። ሲጀመር አንተ አታውቀኝም። እስቲ ዝም ብለህ አታወራ፣ የሚመጣልህን አታወራ። ገባ አይደለ? እኔ አሁን ስላንቺ ስም ይቆይ፣ እኔ ስላንቺ ክፉ ለማውራት አይደለም። ገባሽ? እዛ ጋር ማስተካከል ያለብኝ ብዙ ነገሮች አሉ። ገባሽ? እሱን ሄደህ ማስተካከል ትችላለህ። በቃ አንቺ እንደዚህ አትበይ። በቃ ረፊ አይደለም፣ አዳምጠኝ። ገባሽ ስልሽ አሁን ፎዙን ሰምተሻታል። በቃ አንደኛ አልፈቀርኩም ብለዋል፣ ሁለተኛ እሷን መፍታት አይፈልግም። ስለዚህ በቃ አንቺ ከመሀላቸው ውጪ ነው። አንተ ሲጀመር ምንም አታውቅም። ዝም ብለህ እስቲ ዝም ብለህ እኔ ላውራ። ምንድነው በመጀመሪያ እዚህ ጋር መሰለው እኔ እሱ አንደኛ ሚስት ሆኜ እንድኖር ነው አይደል የሚፈልገው። ስለዚህ ፍታኝ ብለሃለች፣ ፈተህ እኔ ማግባት ነው እንጂ ማለት ካንቺ ነው የወጣው ይሄ ቃል።
ምን ማለት ነው? ፍታኝ አለች አይደለ? ፈታህ ማግባት እኮ ነው። እኔ ሰው እያበደ ነው እንዴ? አህሙ ምንድነው? ሲጀመር ልንገርህ፣ ፍታኝ ብላለች፣ አትገባህም ነው ሰማህ? ካንቺ ነው እንደዚህ አይነት ማን ስለሆንሽ ነው አንቺ ስለሻታለሁ። ገባህ አይደለ? ክብር የሚባል ነገር አለ። ምን ሆነሽ ነው አንቺ እንደዚህ የምትዩ? ምን ሆነሽ ነው? ምንም አልሆንኩም። ምን ፍታኝ ካለች ግዴታ ስንት ነገር አውርተናል አይደል እንዴ? ስንት ነገር ተረድቼሻለሁ እንዴ? ላንቺ ባልኩኝ እንደዚህ ነው የምትይ? እና ፍታኝ እያለች ህይወቴን መበጥበጥ ጭራሽ ፍታት ሚስቴን ልጅ አላቸው እኮ በመሃል ናቴ አንቺ ነሽ ድንበር አትለፊያ ሙርት ይያለሽ ማይባል ነገር የኔ ጉዳይ ነው። ዛሬ መጥተሽ ፍታኝ አይፈታትም። አንቺ ነው የሚፈታው። እኔ እኮ አንደኛ ሚስት ሆነሽ እንድትኖሪ እፈልጋለሁ ያልኩት ተፋቶ ሳይሆን ሌላ ሰው ምን ማለት ነው ይሄ? ምን ማለት ነው? ፍታኝ እያለች አይደለም ፍታኝ አለች እኮ በቃ ትዳሬን አደጋ ላይ ጥዬ ላንቺ ካልፈለገችስ ምንድነው? ካልፈለገች በቃ ፍታኝ አለች። ምን አሁን እኔ ልንገርሽ፣ ብዙ ያልነገርኩሽ ነገር አለ ስለ ትዳሬ። ገባሽ አይደለ? እንደዚህ ማለት አልነበረብሽም። ካንቺ ማልጠብቀውን ቃል ነው የሰማሁት። እሱ እኮ አንቺ ሊረዳ ፈልጎ ነው እንጂ እኮ ታሽቃብጠው አንተ አንቺ ነሽ እንጂ ያሽቃብጠው። አይ ምንድነው ምናምን ምንድነው? እኔ እኮ እዚህ ጋር አልገባኝም። አይደለም ጭራሽ ፍታኝ ትያለሽ እንዴ? አንቺ አይደብርሽም እንዴ? ፍታኝ አለ ፍታት ነው ያልኩት። አንቺ ምን አይነት ነገር ነው የምትናገሪው? ለምን ስርዓት አይኖርሽ? ሰሚ ዘው ስርዓትማ ላይ ስርዓት የሌላት እሷ ላይ በቃ እዚህ ጋር ይብቃሽ። ተረድቻለሁ። ገባሽ? ስሚ በኋላ ስለ ፎቶ ምንም አይነት ነገር እንድታወሪ አልፈልግም። እሺ አራሙ ሰው ትዳር መበጥበጥ ነው እንዴ አላማሽ? አንተ ቆይ ምንድን ነው እስቲ ዝም ብትላት በይ። ኧረ ወደዛ ሄድ በእናትህ ሙርት ይዛለህ። እኔ ልንገርህ አህሙ ልፋቴ ነው በቃ እንደዚህ የሚያናድኝ። እኔ በጣም ብዙ የለፋትን ነገር ታውቃለህ አይደለ? ብዙ የተጨነኩትን ታውቃለህ አይደለ? ሲጀመር አንተ ማለት ነው ደግ እሰይ ተወኛ። ምን እያልሽ ነው ያለሽው? ምን አልኩኝ? ፍታኝ አለች። ፈቶ ማግባት አንቺ ቃል ካፍሽ አይውጣ። ተይ ላንቺ እኔ የከፈልኩት መስዋዕት አይገባሽም እንዴ? እሱን አውቃለሁ። እዛ ጋር እኮ ስናወራ እኮ ማለት ነው ራሴን አጠፋለሁ ምናምን ስትይ ተረድቼሽ በተረዳሁሽ ይሄንማ በደካማ ብዙ ነገር አዋይቼሽ ብዙ ነገር ሰጥቼሽ እዚህ ጋር ሰተኸኛል። አመሰግናለሁ። አሁንም እኮ ከለከልከኝ አላልኩም። መኖር አልፈልግም አስጠልቶኛል ህይወት ብለሽኛል እኮ አላልሽኝም? አመሰግናለሁ። ካጠገቤ ነበርክ ግን አሁን ፍታኝ አለች። ፈታህ ነው ትዳሬን እኮ ነው አደጋ ላይ ጥዬ ነው ወዳንቺ የመጣሁት። ይሄ ነው መልስሽ? ለኔ ያለሽ ቦታ ይሄ ነው? እኔ ሲጀመር አንቺ እየዋሸሽኝ መሆኑን የገባኝ እዚህ ጋር። ምን ነው አሹት እንዴ? እንዴት ሚስቴን ፍታትኛለሽ? እንዴት ነው ሚስቴን ማስቀየመው? እስቲ ንገሪኝ። ማስቀየም እኮ አይደለም ይሄ ፍታኝ እያለች እንዴት ትዳሬን እንዴት ነው መፈታው? ፎቶን ይበጥብጥ። እዚህ ጋር ልጅ አለች እኮ ልጃቸውን ማምጥጥ ልጄንና ሚስቴን እኮ ማለት ነው ውጪ ላይ ነው ያረኳቸው ያንቺን ህይወት ለማስተካከል። ትዳሬን እኮ ውጪ ላይ ነው የበተንኩት እኮ። እንዴት ይሄን ነገር ማሰብ ያቅትሻል? ሚስቴ ልጄ ውጪ ናቸው። እና ፍታኝ ካለች ምን ልታረግ ነው እንዴ? ኧረ እባክሽ ተይ። እንደዚህ አይነት ነገር እኔ ካንቺ አልጠብቅም። ችግሯ ምንድነው? ችግርሽ ምንድነው የምትለው? ይሄንን ማሰብ ያቅትሻል እንዴ አንቺ? ችግርሽ ትዳር መበጥበጥ ነው ወይስ ባል ማግባት ነው? ይሄን ነገር ኧረ አህሙ እኔ እቺ ልጅ ልታቃውሰኝ ነው። ካልፈለገች ደግሞ ፈቶ አይደለም አንቺ እንደዚህ አይደረግም። ገባሽ? በቻልሽው መጠን ስርዓትሽን ቆይ አህሙ ቆይ እኔ ላናግራት አንዴ ቆይ አንዴ ውይ እኔ እና አንቺ ያወራነው ነገር እንደዚህ ነው? እንደዚህ ነው ያወራነው ነገር? እሺ አሁን እኔ ምን አልኩኝ እኮ? ያወራነው ነገር እንደዚህ ነው አይደለም። አውቃለሁ። መጀመሪያ የነበርሽበትን ህይወት አስቢ። መጀመሪያ እሱን በደካማ ጎን ያትንካኝ ተዋል። እኔ እየነካሁሽ አይደለም። መጀመሪያ የነበርሽበትን ህይወት አስታውሽ። በቃ አሁን ደግሞ ያለሽበትን ሁኔታ እይ። እሱን አውቃለሁ። እና ለኔ የሚገባኝ ይሄ ነው? አይገባም። እሺ ምን አልኩኝ እኔ? ራሷ እኮ ልጅ ፈልጋ ለኔ የሚገባኝ ይሄ ነው ወይ? ትዳሬ ጋር መተሽ እቺ ልጅ ምን እያለች ነው? ማትገባን ሴት ስለ ከመሀላቸው ውጪ እያልኩሽ ነው። ምንድነው ማትገባኝ? ትዳሬን ህይወቴን እኮ ነው የሰጠሁሽ። ጀመር አታውቅኝም። ስለኔ አታወራ። ገባህ አይደል? ገባኝ። ግን የራስሽ ላይፍ ሰው አንቺን ላይፍ ለማስተካከል ሲል የሰው ላይፍ ለማበላሸት አትመኝ። የማንንም ላይፍ አላበላሸውም። ራሷ ካልፈለገችው እሺ ካልፈለገችው አንቺ ተወጪ። አንቺ ነው ያልፈለገችው እርግጠኛ የሆነችው እሱ ነው ያልፈለገችው። ኧረ እኔ ምንም አላልኳትም እንዴ። እኔ በቃ ስልህ ካለችበት ቦታ እኔ ለማውጣት ብዙ ነገር ብያታለሁ ለሷ ማለት ነው። በቃ ተጎድተሻል፣ አይዞሽ፣ በርቺ፣ እኔ አጠገብሻለሁ፣ እሱን እንጋባለን አውቃለሁ። ግን ፍታኝ ካለችበት ቦታ ያልካት የምርህ ነው ወይስ ምንድነው? አሁን ግልጽ አድርግላት እንጂ ግልጽ አድርገህ ንገራት። እኔ እኮ ይኸው ልንገሪሽ፣ ስሚኝ፣ እኔ እዚህ ጋር ልንገሪሽ አንድ ነገር ትሰሚኛለሽ አይደለ? እኔ እዚህ ጋር አንቺን አገባሻለሁ ስልሽ ወድጄሽ አፍቅሬሽ እንዳይመስልሽ ተሳስተሻል።
እኔ እዚህ ጋር ገባሻለሁ ስልሽ ካለሽ በቃ እዛ ጋር አንቺ በጣም ስለተጎዳሽ ህይወትሽን ለማስተካከል ብዬ ነው ነበር ይሄን ነገር ያደረኩት። ግን አንቺ በመልስ የሰጠሽኝ ነገር ግን ማለት በጣም ያሳፍራል። ትዳሬን ነበር የበተንኩልሽ ማለት በቃ ትዳሬን ነበር ጎዳና ላይ የጣልኩት። ይሄ ነገር ለኔ አይገባኝም ማለት ያ ሁሉ እንትን ውሸት ነው። በቃ ምንድነው ውሸት የምትዩ? ፍቅርና መውደድ የለበትም ማለት ያ ሁሉ ማለት እየዋሻህ ነበር ነው። ለምንድን ነው ዋሽሽ? አልዋሸሁሽም። ትዳር ቀልድ ነው እንዴ? እስኪ ንገሪኝ። በጣም አስመሳይ ነው። ምንድን ነው ማስመስለው? ዳት ነገር ቢኖር አስመሳይነትን ነው። ገባህ አይደል? እዚህ ጋር አፍቅሬሽ ወድጄሽ አይደለም ማለት ላግዝሽ ፈልጌ ነው እያልሽ ያለው ለአንቺ ህይወት ራሴን አጠፋለሁ ስትይ ሚስቱ ልጆቹን እኔ እኮ ትዳሬን አክብሬ ሰማሽኝ አይደለ? ስሚኛ እንዴ ይኸው እኔ ትዳሬን አክብሬ ማለት ሰሚ ለውሸት ምን አመጣው ነው እኮ ላንቺ ብሎ ነው አይደለም። አንቺ ቢገባሽ ኖሮ ዛሬ ማለት ነው ገባሽ እንደዚህ ፍዛት ምናምን ሳይሆን ተረጋግተሽ መተሽ ከቻልሽ ከህይወታቸው መውጣት ካልቻልሽ ደግሞ ማለት ነው ስነ ስርዓት ይዘሽ ያ ሁሉ ነገር በስነ ስርዓት ነው ገባኝም እዚህ ጋር ሊገባ በፍቅር ትዳሬን ይኸው ልንገርሽ በስነ ስርዓት መመራ ሰው ነኝ። ተፋቅረን ልጄን እንዴ አንቺ እኔ ላንቺ ያላረኩት ነገር አለ እንዴ? በቃ አይደለም ለካ አገዛ ነው እንጂ ከዛ እንድትመጪ ያረኩት እኮ እኔ ነኝ አይደለ? ብዙ ነገር አድርጌ እንድትመጪ ያረኩት እኔ ነኝ አይደለ? በጣም አስመሳይ ነህ። በጣም አስመሳይ ነህ አንተ አታናግረኝ። አንተ ማናገር አልፈልግም። ገባህ አይደለ? በቃ አታናግረኝ። ዝም በል አንተ። እኔ አልጨነቃችሁኝ። በቃ ተዋት። በቃ ነይ ሁሉንም ነገር ተይው። በቃ እኛ ሁሉንም ነገር ተይው። ጭራሽ ሚስቴን ፍታ እንዴት ነው የምትይኝ? አንቺ እንዴት ነው የምትይኝ? ያንቺ ስሚ ማይደረግ ነገር እኔ ላይ ታደርጊያለሽ እንዴ? እስካልፈለገችስ እንዴ? እንዴት ነው ማስፈለገኝ? ሚስቴ ናት። አንቺ ስለመጣሽ እኮ ነው ሁሉ ነገር የሆነው። ላንቺ ብሎ ነው እዚህ ነገር ውስጥ ስለዚህ ላንቺ ብዬ እኮ ነው ሁሉ ነገር ውስጥ የገባው። እሺ ውሸታም ነህ ፏድ፣ በጣም ውሸታም ነህ። እሺ በጣም ስሚ ከዚህ አበዛሽው በጣም በቃ አይ በጣም ውሸታም ነው። እኔ ከምር አስመሳይ ነው በጣም እህቴ ስሚ በቃ ከህይወታቸው ውጪና ባለው ነገር እኛ እኮ የምትወደኝ መስሎኝ ነበረ። ገባህ አይደለ? አለንልሽ እኛ ከህይወታቸው ወጣ አይደለም በቃ ከነሱ ህይወት ውጪና እኛ በምንረዳሽ ነገር መውጣት አይደለም ያ ሁሉ ነገር ውሸት ነው እያለ ነው። ተካከል በቃ እኛ እናግዝሽ በምንችለው ነገር። የሰው ትዳር አትበትኝ በቃ የሰው ትዳር የሚበትነው ሸይጣን ብቻ ነው። የሸይጣን ስራ አትስሪ። እስቲ አንተ ሂድ። አንተ ራሱ እኮ ሰይጣን ነው። ማን አንተ ማን ይገር ሙቤ ይኸው ልንገርህ እኔ በቃ እኔ አንተ ይኸው ስማኝ ተረድተኛል ብዬ አስባለሁ። እኔ ለሷ ያልከፈልኩት መስዋዕት የለም። ትዳሬን በትኛለሁ ታውቃለህ። ገባህ አይደለ? ልጄ ሚስቴ ነገር ለረዳሽ ነው እንጂ ፍቅር እሷን ይኸው ልንገርህ ከውጭ ድረስ ብዙ መስዋዕት ከፍዬ ነው ያመጣኋት። ለካ እርዳታ ነው ለካ ሲጀመር ነው አለ ደም ልቀቀኝ። መጀመሪያ እውነቱን ይንገር አንተ ሲጀመር ውሸታም ነህ። እሺ ፏድ በጣም ውሸታም ነህ። ልቀቀኝ እባክህ። በጣም ታስመስላለሽ። አስመሳይ ነህ በጣም አውሬ። ለካ ዝኛልሽ ወይ በጣም አዝነይልኝ። አንተ ዘምቦ ይት ከዚህ ዝም በል እሺ። ከዚህ በኋላ አህሙ እያየህ ነው አይደለም የሚደረገው። የራስህ ጉዳይ ነገርኩህ እኮ ይሄ ሁሉ ያንተ ጥፋት ነው። እኔ ምን ላድርግ አህሙ? እየነገርኩህ አሁንም ትወቅሰኛለህ እኔን ትወቅሰኛለህ አሁንም? አዎ ለምንድን ነው የማልወቅስ? እቺ ልጅ እኮ እኔ በጣም ብዙ መስዋዕት ነው የከፈልኩት። ይሄው ስለዚህ ጀዛን አገኘህ ወሰን ፍታት እየተባልክ ነው። ፍታት አፎዙ እንዴት ነው መፈታት? ሚስቴ እና ታዲያ በቃ ይሄ ነው በቃ ይሄው ይቅርታ እየጠየቅኩ አይደል እንዴ? ለሚስቴ ጤነኛ አትመስለኝ ልጅቷ። እኔ ሰው ከችግር ውስጥ ወጥቶ እንዴት ነው የሰው እኔ አሁን እኔ ያልነገርኳችሁ በጣም ብዙ የከፈልኩላት መስዋዕት አለ ለልጅቷ። በጣም ብዙ ነገር ነው ያደረኩላት። ፋሚሊ እንግዲህ ያው እኔ በቃ በየሄድኩበት ቦታ ጣጣ አይጠፋኝም። እኔ የሰውን ህይወት ለማስተካከል ብዬ እንግዲህ በጣም ችግር ውስጥ ገብቻለሁ። በምን አይነት መልኩ መፍታት እንዳለብኝ አላውቅም።